ሴል እንግዲህ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ ስለ ሴል በምናወራበት ጊዜ እንግዲህ ሴል ኢዝ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ የሚለውን እናውቃለን። ይህ ማለት እንግዲህ ሴል በስትራክቸር የሚሆን በፋንክሽን ስታርትድ የሆነ ነው ማለት ነው፣ ወይንም ዩኒት ነው ማለት ነው፣ መሰረት ነው ማለት ነው። ስለዚህ ሴል ኢዝ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ ብለን እንገልጻለን ማለት ነው። ስለዚህ በዚህ ቪዲዮ የምናየው ምንድን ነው ሞዴሉን በመጠቀም የአኒማል ሴል ሞዴል ሪፕሬዘንት ያደርጋል ይህ ሞዴል። ስለዚህ ይህንን ሞዴል በመጠቀም ኢንዲቴል እያንዳንዱን ኦርጋኔል ወይም በሴል ውስጥ የሚገኘውን ኦርጋኔል እናያለን ማለት ነው። ስለዚህ በአንድ ሴል ስትራክቸራል ኤንድ ፋንክሽናል ዩኒት ነው ካልነ ፋንክሽን ኦከር ለመሆን በውስጡ የሚገኙ ኦርጋኔሎች አሉ ማለት ነው። ስለዚህ እነዚያ ኦርጋኔሎች ባቸውም ፕሮፐርሊ መስራት መቻል አለባቸው። ያን ከሰሩ እንግዲህ ሴሉ ጤናማ ይሆናል ማለት ነው። ስለዚህ እነኚህ ኦርጋኔሎች በሴል ውስጥ የሚገኙ ኦርጋኔሎች እነማን ናቸው፣ ምን አይነት ጥቅም አላቸው የሚለውን ደግሞ ኢንዲቴል በግልጽ በዚህ ቪዲዮ ሞዴሉን በመጠቀም ዲስከስ እናደርጋለን ማለት ነው። እስከ መጨረሻው እንድትመለከቱ ወይም እንድትከታተሉ ጠይቃለሁ። ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ቅድም እንዳሉት እንግዲህ ይህ ሞዴል ሪፕሬዘንት የሚያደርግልን ወይም የሚያሳየን ማል ሴል ነው። እዚህ ጋር በምንጀምርበት ጊዜ እንግዲህ ይሄ ክቡ ምንድን ነው ኒኩለስ ነው ማለት ነው። ይሄ እንግዲህ ኒኩለስ ነው አጠቃላይ ይሄ ማለት ነው። ይሄ አጠቃላይ ኒኩለስ ነው። ይሄ ኒኩለስ ተብሎ ይጠራል ማለት ነው። እንግዲህ ኒኩለስን ታውቃላችሁ ጥቅሙን ጄኔቲካል ኢንፎርሜሽን ኬር የሚያደርግ ነው ወይም ጄኔቲካል ማቴሪያሉን የሚሸከም ነው ማለት ነው። ያ ማለት እንግዲህ ዲኤንኤ የሚገኘው እዚህ ጋር ነው ማለት ነው። ዘ ጄኔቲክ ማቴሪያል ፋውንድ ዊዝን ዘ ኒኩለስ ውስጥ ይገኛል ማለት ነው። እነኚህ ደግሞ ኒኩላር ፖር ይባላሉ ማለት ነው። እነዚህ እዚህ ጋር በኒኩለሱ ላይ የምናያቸው ቀዳዳዎች ኒኩላር ፖር ተብለው ይጠራሉ። እነዚህ ደግሞ ዓላማቸው ምንድን ነው? አንደኛ ሚሰንጀር አርኤንኤ እንዲወጣ ወይም ኤግዚት እንዲያደርግ ያግዛል ማለት ነው። ሌላ ደግሞ ፕሮቲን፣ ኢንዛይም እና ሌሎች ነገሮች ወደ ውስጥ እንዲገቡ ኒኩሌታይድን ጨምሮ ወደ ውስጥ እንዲገቡ ያስችላል ማለት ነው። ስለዚህ ይሄ ማቴሪያሎች ወደ ውስጥና ወደ ውጭ እንዲወጡ ወይም ከሳይቶፕላዝም ጋራ ኒኩለስ የሚያደርገው ኮሚኒኬሽን ወይም የማቴሪያል ሙቭ ኢን ኤንድ አውት ኦፍ ኒኩለስ የሚከናወንበት ነው ማለት ነው። ይህ ኒኩላር ፖር ማለት ነው። ስለዚህ ኒኩለስ ውስጥ ያሉ ማቴሪያሎች ወይም ሞሌኪሎች ከዚህ ይወጣሉ። እንደገና ደግሞ ከሳይቶፕላዝም ላይ ያለው ሞሌኪል ወደ ውስጥ እንዲገባ ያስችለዋል ማለት ነው። ስለዚህ ይህ ኒኩላር ፖር ይባላል ማለት ነው፣ ኒኩለስ ላይ የሚገኘው። ይሄ ደግሞ እንግዲህ ኒኩሌለስ ተብሎ ይጠራል ማለት ነው። ይህ እንግዲህ ኒኩሌለስ ነው ማለት ነው። ዋናው ጥቅሙ ምንድን ነው? ራይቦዞማል አርኤንኤ ሰንቴስ ማድረግ ነው ወይም ማዘጋጀት ወይም መስራት ነው ማለት ነው። ስለዚህ ይህ ኒኩሌለስ ተብሎ ይጠራል ማለት ነው። ዓላማው ምንድን ነው? ራይቦዞማል አርኤንኤን ማዘጋጀት ወይም ሰንቴስ ማድረግ ነው ማለት ነው። ይህንን በምናይበት ጊዜ እንግዲህ ይህ ጥግ ያለው እንግዲህ ይሄኛው ኒኩላር ኢንቨሎፕ ይባላል ማለት ነው። እንግዲህ ኒኩላር ኢንቨሎፕ ማለት ኒኩለሱን ከቨር ያደረገ ነው ማለት ነው። እንግዲህ እንደምታውቁት አኒማል ሴል ኢዩካሪክ ሴል ነው ማለት ነው። ኢዩካሪክ ሴሎች ደግሞ እንግዲህ ኦርጋኔሎቻቸው በመምብሬን ቦንድድ የሆኑ ናቸው ማለት ነው፣ በመምብሬን። ስለዚህ ይህ መምብሬን ደግሞ ኒኩላር ኢንቨሎፕ ተብሎ ይጠራል ማለት ነው። ስለዚህ ይህ እዚህ ጋር ያለው ኒኩላር ኢንቨሎፕ ተብሎ ይጠራል ማለት ነው። ወደዚህ በምንመጥባት ጊዜ እንግዲህ ይሄ ጎልጂ አፓራተስ ወይም ጎልጂ ኮምፕሌክስ ተብሎ ይጠራል። ዋናው ዓላማው እንግዲህ ፓኬጅ ያደርጋል፣ ሞዲፋይ ያደርጋል ማለት ነው፣ የፕሮቲን እና ሌሎች ሞሌኪሎች ማለት ነው። ሌላ ደግሞ በተጨማሪ የላይሶዞም እና ቤዚክሎችን ፕሮዲስ ያደርጋል ማለት ነው፣ ሰንተስ ያደርጋል ማለት ነው። ይህ ጎልጂ አፓራተስ ወይም ጎልጂ ኮምፕሌክስ ማለት ነው። ስለዚህ በዚህ መልኩ የምናገኘው እንግዲህ ጎልጂ አፓራተስ ወይም ጎልጂ ኮምፕሌክስ ተብሎ ይጠራል ማለት ነው። ይህ እንግዲህ ማይቶኮንድሪያ ነው ወይም በሌላ ስሙ ፓወር ሃውስ ኦፍ ዘ ሴል ተብሎ ይጠራል። ስለዚህ ኤቲፒ ፕሮዲስ የሚደረገው እዚህ ጋር ነው ማለት ነው። ማይቶኮንድሪያ እንግዲህ መምብሬን ቦንድድ ነው ማለት ነው፣ ዩካሪክ ሴል ነው። ይሄ ኦርጋኔል እንግዲህ መምብሬን ቦንድድ ነው ማለት ነው፣ በመምብሬን የተከበበ ነው ማለት ነው። ስለዚህ በዚህ መልኩ የምናገኘው ኦርጋኔል ይህ እንግዲህ ማይቶኮንድሪያ ይባላል። በሌላ ስሙ ፓወር ሃውስ ኦፍ ዘ ሴል ማለት እንችላለን። ዋናው ዓላማው ኤቲፒ ማዘጋጀት ነው ማለት ነው። በሪስፓሬሽን አማካኝነት ኤቲፒ ፕሮዲስ ማድረግ ዋናው ዓላማ ነው ማለት። ስለዚህ ይህ ማይቶኮንድሪያ የራሱ የሆነ ዲኤንኤ ወይም ጄኔቲክ ማቴሪያል ኬሪ ያደረገ ነው ማለት ነው። ከሌሎቹ ለየት የሚያደርገው ይሄ አለው ማለት ነው። ጄኔቲክ ማቴሪያል ኬር ያደርጋል። ዋናው ዓላማው ደግሞ ኤቲፒ ማዘጋጀት መቻል ነው ማለት ነው። ይሄ እዚህ ጋር ይሄ እያንዳንዱ እዚህ ጋር ያለው በሙሉ ማይቶኮንድሪያ ነው ማለት ነው። ይሄ ደግሞ እንግዲህ ራፍ ኢንዶፕላዝሚክ ሬቲኩለም ይባላል ማለት ነው። ኢንዶፕላዝሚክ ሬቲኩለም በሁለት ነው የሚከፈለው፣ ራፍ እና ስሙዝ ተብሎ ይከፈላል። ራፍ ማለት እንግዲህ ቦዞም ከኢንዶፕላዝሚክ ሬቲኩለም ጋር አንድ ላይ ከተያያዘ ይህን እንግዲህ ራፍ ኢንዶፕላዝሚክ ሬቲኩለም ብለን
እንጠራዋለን ማለት ነው። ስለዚህ በዋናነት የፕሮቲን ሲንቴሲስ እንዲሆን ያስችላል ማለት ነው። ከራይቦዞም ጋር በመሆን ወይንም በዋናነት የራይቦዞም ኬሪ በማድረግ እዛ ጋር ደግሞ ፕሮቲን ሲንቴሲስ እንዲሆን ያስችላል ማለት ነው። ስለዚህ ይሄ ራይቦዞሞች ያሉበት በሙሉ ራፍ ኢንዶፕላዝሚክ ሬቲኩለም ተብሎ ይጠራል ማለት ነው። ራይቦዞም የምንላቸው እንግዲህ እነዚህ ዶት ዶት የሚመስሉ ነገሮች በእያንዳንዱ እዚህ ጋር ያሉት እዚህ ጋር በምናየው ጊዜ እዚህ ጋር ዶት ዶት የሚመስሉ አሉ። ይሄ በሙሉ ይሄ ዶት ዶት የሚመስለው በሙሉ ራይቦዞም ነው ማለት ነው። ይሄ ራይቦዞም ደግሞ ዋናው ዓላማ ፕሮቲንን ሴንቲስ ማድረግ ነው፣ ፕሮቲንን ማዘጋጀት ነው ማለት ነው። ስለዚህ ይሄ ራፍ ኢንዶፕላዝሚክ ሬቲኩለም ራይቦዞም ኬር በማድረግ እዚህ ጋር ደግሞ ፕሮቲን ሴንቲስ እንዲሆን ያስችላል ማለት ነው። ስለዚህ ይሄኛው ራፍ ኢንዶፕላዝሚክ ሬቲኩለም ይባላል። እዛ አካባቢ ያለው ደግሞ ስሙዝ ኢንዶፕላዝሚክ ሬቲኩለም ተብሎ ይጠራል። ራይቦዞም የሌለበት ማለት ነው። ራይቦዞም የሌለበት ኢንዶፕላዝሚክ ሬቲኩለም ስሙዝ ኢንዶፕላዝሚክ ሬቲኩለም ተብሎ ይጠራል ማለት ነው። በዋናነት እንግዲህ ዓላማው ምንድነው? የሊፒድን ሲንቴሲስ ማድረግ እና ሌሎች የሆኑ ፈንክሽኖች ወይም ሮሎች አሉት ማለት ነው። ሌላው እንግዲህ ይሄ ቫኪዩል ነው ማለት ነው። ቫኪዩል ይሄ ደግሞ በዋናነት እንግዲህ ወተርን ስቶር በማድረግ ወተርን ኬሪ በማድረግ የሚታወቅ ነው ማለት ነው። ውስጥ ላይ ያለው የውሃ መጠን ፕሮቴክት ባላንስ ማድረግ መቻል ነው። ስለዚህ እነዚህ ነገሮች ወተር ቫኪዩል ናቸው ማለት ነው እነዚህኞቹ። ሌላው እንግዲህ ይሄ ፐሪኦክሲዴሽን ተብሎ ይጠራል ማለት ነው። ዋናው ዓላማው እንግዲህ ይሄ ብሬክዳውን ኦፍ ዲ ፋቲ አሲድ አሲድን ምንድነው ፋቲ አሲድን ብሬክዳውን ማድረግ ነው። አንደኛው ፈንክሽን ይሄ ነው ማለት ነው። ሌላ ደግሞ ሃርሞንፉል የሆኑ ሰብስታንሶችን ዲቶክሲፋይ ማድረግ መቻል ነው ማለት ነው። ስለዚህ ፐሪኦክሲሶምስ ተብሎ ይጠራል ማለት ነው። ይሄ እንግዲህ እዚህ ጋር የምናየው ይሄ የሎ ምንድነው ቢጫ አይነት ከለር ያለው ደግሞ ይሄኛው ላይሶዞም ነው ማለት ነው። ላይሶዞም ነው ማለት ነው። ዌስት ማቴሪያልን ብሬክዳውን በማድረግ የሚታወቅ ነው። የራሱ ኢንዛይም አለው። ስለዚህ ይሄ ላይሶዞም ነው ማለት ነው። ብሬክዳውን ያደርጋል ማለት ነው ዌስት ማቴሪያሎችን ማለት ነው። ሌላው እንግዲህ እዚህ ጋር የምናየው ሴክሬታሪ ቬዚክል ነው ማለት ነው። ማቴሪያሎች ወደ ሴሉ በሚገቡበት ጊዜ ሴል መምብሬን ላይ የሚገቡበት ሬዲ የሚያደርግ ነው ማለት ነው። ሞሌኪውሎች ኢንተር በሚሆንበት ጊዜ ወደ ሴል መምብሬን ፕሮቫይድ በማድረግ የሚያግዝ ነው ማለት ነው። ፕላዝማ መምብሬን ሴሌክቲቭ መምብሬን ተብሎ ይጠራል ማለት ነው። ስለዚህ ወደ ውስጥ የሚገባው ሞሌኪውል እና ወደ ውጭ የሚወጣው ሞሌኪውል ኮንትሮል የሚያደርግ ነው ማለት ነው። ይሄ ውስጠኛው ክፍል እንግዲህ በአጠቃላይ እነዚህ ኦርጋኔሎችን የያዘ እንግዲህ ሳይቶፕላዝም ይባላል ማለት ነው። ይህ ሳይቶፕላዝም እንግዲህ ጄሊ ላይክ ሰብስታንስ ነው ማለት ነው። እንግዲህ በዋናነት ውስጥ ላይ ሪስፓሬሽን ኦከር ይሆንበታል። እንደገና ደግሞ በአጠቃላይ እነዚህ ኦርጋኔሎች በሙሉ የያዘ ክፍል ነው ማለት ነው። ስለዚህ ይህ ሳይቶፕላዝም ተብሎ ይጠራል ማለት ነው። ሌላው ደግሞ ምንድነው እዚህ ጋር የሚገኛል ይሄ ማይክሮቲዩብልስ ይባላል ማለት ነው። እነዚህ ነገሮች ወይም እዚህ ጋር ያለው ስትራክቸር ማይክሮቲዩብልስ ይባላል። ይሄ ማይክሮቲዩብልስ እንግዲህ ጠቀሜታው ምንድነው? የኢንተርናል የሆነ ሴል ፕሮቴክት ማድረግ ነው። ሼፑ ባለበት ፕሮቴክት ማድረግ ነው። ሌላው ደግሞ ኢንተርናል የሆነ ሞሌኪውል ትራንስፖርት ማድረግ ከሆነ ቦታ ወደ ሌላ ቦታ ትራንስፖርት በማድረግ ሮል ያለው ነው ማለት ነው። ይሄ ማይክሮቲዩብልስ ማለት ነው። ከፊላሜንት ጋራ ተደምሮ ወይም ፊላሜንት ጋራ በመታገዝ ይሄ ማይክሮቲዩብልስ ሞሌኪውሎችን በሴሉ ውስጥ ትራንስፖርት በማድረግ የሚያግዝ ነው ማለት ነው። ይሄ ደግሞ እንግዲህ ሴንትሮዞም ነው ማለት ነው። ይሄ ሴንትሮዞም እንግዲህ ዋናው ዓላማው ምንድነው? ስፒንድል ፊበሮችን ኦርጋናይዝ ማድረግ ነው። ሴል ዲቪዥን በሚከናወንበት ጊዜ ስፒንድል ፊበሮችን ኦርጋናይዝ በማድረግ የሴል ዲቪዥን እንዲከናወን የሚያስችል ነው ማለት ነው። በሚዮሲስ እና በማይቶሲስ ጊዜ ማለት ነው። ስለዚህ ይሄ ነው ማለት ነው። ስለዚህ አኒማል ሴል በውስጡ የያዛቸው ኦርጋኔሎች ምን ምን ናቸው፣ እንደገና ደግሞ ምን አይነት ሮል አላቸው፣ ጠቀሜታ አላቸው የሚለውን በአጭሩ ይህንን ይመስላል ማለት ነው። ስለተከታተላችሁ እጅጉን እናመሰግናለን። ሰላም።